መስቀል እንሳርገኛ ፈንድዶ እንዴ ይኸውልህ አሁን አዲስ አበባ ብትሄድ ማለት ነው መስቀል በነፃ ያሳልሙህም 200 ብር ከፍለህ መልስ ስትላቸው እንዴ ልጅ አሁን 200 ብር የለም እኮ በነፃ እኮ መስቀል እኮ ያሳልሙህም የሽምብራ አምጣ ይሉሃል የሽምብራ በእውነቱ የሽምብራ ይልሃል ማይሉት የለም በጣም ዛሬ እኮ እዚህ ደግሞ ቲክቶክ ላይ የመጡት እንደ ሞንጎሊያ ህዝብ ይሄን ወንበዴ ቀሚሱን እየቀደርን ቤንዚን ቂጡ ላይ እየረጨን በክብሪት እያቃጠል ካላባረን ነው ኢኖቬሽን አይመጣም በለኛ በትክክል ይኸውልህ ከላይ ጀምረህ ማለት ነው ከላይ ሲኖዶስ ከሚለው ማለት ነው የምሬ ነው ሲኖዶስ ማፊያ ቡድን እኮ ነው ጋንግስተር ቡድን እኮ ነው የፖለቲካ ተሿሚ ቡድን እኮ ነው አላየው ሰው ይጾማል እነሱ ግን አይተዋል በጥቁር ቀሚስ ሸፍነው ጡንቻቸው እንዴ ሄድ 4 ሰዓት ላይ ማለት ነው ቺክ ይዘዋል ውስኪ ይጠጣሉ ምናምን ሌላው ቅዳሴን እንኳን ያከብሩ ቅዳሴን ምን ሆነሃል ሞጣ ቅዳሴን ራሱ ያከብሩ አንዷ ጓደኛ ምን አለች መሰል የጳውሎስ ጸሐፊ ነበረች ማንንም ብዙ ሰው ያካታል ቆንጆ ናት የባርዳ ልጅ ነው እና የሆነ ፊርማ ፈርሙ ተብሎ ፈተፈርም ተብሎ ጳጳስ ነው አለች ትግሬ ያስቀመጠው ከዚያ 4 ኪሎ የለምቺ እንትኑ ጆኒ ባርጋ አካባቢ ያለው የኦርቶዶክሶች የአማራ ቤት ወርሰውት ነው የልጋጋ አማራ ሰጣቸው ከዚያ የቤተ ክህነቱ የተወረሰው ጋር ኦርቶዶክስ ሰጧቸው ከዚያ ያንን አለ ሞቅ ሲል ጥቁሩ የፀሐይ ስብ የለ ቀሚሱ ከዚያ አለች በቃ ወሸላው መትረየሱ ተነስቷል ለካል በኋላ የሷም ደግሞ ያሳስታል የኔ ጓደኛ አይነት ይገርማል የግል የመንግስት ስለሚል እንትኗ ስቴፕ ዋስቴት የመንግስት የግል ታርጋው ማለት ነው የመንግስት ነው የሚል ልጅቷ ይችን ነው የምታክለው ገባ ከዚያ ያናለች ቀሚስ አርግ ያለች ሲሄዳለች ለካ መለኩሰው እናክሎበታል አባታችን እንደምን አደሩ ስላለች ሰላም አደረች አሁን ለፊርማው ነው ንግባ ብሏለች ሉክ ይሄ ቀሚሱ በፀሐይ ቫይታሚን ዲ ወስዷል ለካ እንዲሁ ነው አላለ ቁጭ አለና ጎተት አርጓለ እጄን ወስዶ ቁጭ ሲያረጋዋለች ወሸላው ላይ ነፍሴ የትግባለች መለኩሴ እንደዚህ ያረጋብ ላሰባታቅማ ኦሃኔ ሆንኳለች ከዚያ ላይ ዘሎ ሄዷለች በሩን ሸረቆረዋለች አትንበጫበጭ ነው ያለኛለች ከዚህ ባው የሰማን ማስተርፊስ እግዚአብሔር ምስክሬ ነው አትንበጫበጭ በቃ ከዚህ ምልኩስና ነው የምባራለሁ አንቺም ትዋረጃለሽ አትንበጫበጭ አጎንብሰይ ስጭኛለኝ ከዚያ ልጅቷን አውጥቶ የሚያከ ምን እኔ እንደዚህ አይነት ታኝተው ነው የሚበሉኩ እኔ ያያ ነው ያየዋለች አያ ነው ሰው ነው አልኳል በቃው ቀሚሱን ጥሏለች ገትሮ እንደዚህ ያዝ ልጅቷ በጣም ጉልበት አላት ባናቱ ዘግዝቃ ይሄ ሁሉ ተቦጫጭሮ ቃውጡ ነው ሲባል ሌላ መለኩ ሸከች ምንድነው ለካ ተለምዷል ላይ ያውቁታል ምንድነው ሲሉ ተለቅ ያለኩ መለኩሴ ለቀቀኛል ተንደርድሮ ደግሞ ቀሚስ መልበስ ቀላል ነው ወዳለች ለባብሶ ቁጭ ቢሮ ላይ እንደዚህ ገቡና ነይስ ምኑ ናችሁ ነው በስመ አብ ወልድ ወመንፈስ ቅዱስ የኛ ነገር አባታችን ምን እየሰሩ ነው ምናምን ሲል አይ ምንም አልተፈጠረም እያየን እኮ ነው ከዚያ እሷ ምን ትመልስ ዘላ ወጣች ኋላ ጴንጤ ሆነች ማለት ነው ጴንጤ ሆና ምን አደረጉኛለች ስትነግረኝ አገዱኛለች ታገደች ጴንጤ ሆና ኦርቶዶክስ ያጋሰራ ሂሳብ ምናምን ተው እንደገና ምን ሆነ አሸንፋ ተመለሰች ማስተርፒስ አሸንፋ ተመልሳ እየሰራች እያለ ሌላኛ ደግሞ ወንበዴ ያድዋ መለኩስ እንደዚህ ዋለ ያንኑ ተመሳሳይ ሌላ ቦታ ቀይረውኛለች ሲያየው አለኝ እንዲህ ሲላለች ነጠላውን አርጌ ነው ያለኛል ሽጉጡን ነው ያሳየኛለች ግራቂትሽን ነው የምሰነጥቀው በቃ ፈልጌሻለሁ ሲል በቃ በራ ጠፋች ስራውን ጥላ ነው የምል ማስተርፒስ አሁን ዘመድኩን በቀለ ወንድ ልጆች አሏቸው ብሏል እውነቱን ነው የሌባ ግን ሲጣላ ያቃል እኮ ዘመድኩን እኮ አይዋሽም ይኸው ዳንኤል ክብረት ወጥማማቾች ይነጫል ነው ያላለ ግን አብሮ ነበር አላጋለጠው ሲጣላ ነው ያጋለጠው ይሄ ራሱ የሚነጭ እኮ ነው እኮ ይነጫል ያንን ማን ነው ገብረ ምናምን የሚባለው ያሳደገው የሱን እኮ አስቴት ይባላል ፒያሳ ስጋ ቤት ነበራቸው የገብረ መስቀል ሚነጫት ማለት ነው የተበላላሽ እንትናት ተመላላሽ
ምንድነው ጸበልተኛ ተመላላሽ የለም። ተመላላሽ ነበረች እና እሳቸው ምናምን ሲነጩ ተይዘው እኮ ነው ያስታውሳሉ። እኔ እኮ መነኩሴ አይደለሁም ነው ያሉ። እኔ እኮ አልመለኮስኩም ልነጨው እችላለሁ ነው ያሉ። አየሁ እና ያኔ እሱ ደግሞ ገብቶ ሲገቡ ክርና መርፌ ሆኖ ተገናኙ። አጎቴ እኮ ነገር ከቀጨኔ አካባቢ ጓደኛ አለው። አሁን ግዛቸው ተሾመ ዘፋኙ ቢጠየቅ ያውቃል። ይሄ እኮ ወንበዴ ነው። አሁን ይሄ ጸበልተኛው እኛን እየወጣ ሲሰደብ ይሁን አሁን ቲክቶክ ላይ ያሉት ማለት ነው። ስማ ወንድሜ፣ በታቦቱ ፊት በሞቱ ዲያቆናት ባለፈው ሰምታችኋል። ቢኒ ብልጮ ዘመድኩን ያሁነው እኮ ሙልጭ አድርጎ እነዚህ ናቸው እኮ ቤተክርስቲያኗን ያዟል። ቀጥል ስማ፣ አሁን መማር ቤት ጋር ማለት ነው። መለኩሴ ስማ፣ ይኸው መለኩሴ ከታች አትቀደሩ ይላል። መለኩሴ ነው ደፋሪ መለኩሴ ከታች እየተቃወመ ነው። ተው ይኸውልህ፣ ቆይ ሞጣዬ፣ እሱ ነው የሚገርምህ እንዴ? ባለፈው አልነገርኩም እንዴ? የእንትና የአቡነ ሰላማን ታሪክ ልንገርህ። በ20 ምናምን ዓመቱ ፂም ሳያወጣ ነው እንግዲህ ተመልከት። የነበሩት ዕቁባቶች ብዛት ይላል። በዘመኑ የነበሩ 10 መኳንንትን ያስረጃሉ። ከወደዱ ማይቀር ይወዳሉ አቡነ መስቀሉን አስሞ የሚሰመውን ከታማዊ ላይቀር በእርሶ ልታማ ተግብጥ የመጡት አቡነ ሰላማ እያለ ማለት ነው። የዘመኑ ቆነጃጅት አየው 10 የዘመኑ መኳንንትን ያስረጃሉ። ተመልከት እንግዲህ የኦርቶዶክስ የበላይ ጠባቂ ናቸው። እንደዚህ ዋናው ከወደዱ ማይቀር ይወዳሉ አቡነ መስቀሉን አስሞ የሚስመውን ከታማዊ ላይቀር በእርሶ ልታማ ተግብጥ የመጡት አቡነ ሰላማ። ተመልከት ማለት ያበቃ ጠቅላላ የኢትዮጵያ ቆነጃጅት እየለጠለጠለት የግብጽ መለኩ ጠቅላላ ቆንጆ የተባለውን በሙሉ ጨረሰው። ከዛ አፄ ቴዎድሮስ ጀግና አይደለ? አፄ ቴዎድሮስ ጀግና ነው። አይ ሰላማ ጨረሰው አልኩ። ወጣት ሆኖ ሂዶ እኮ ያረጀው እኮ በእንትን ነው እኮ አፈሰው ሰላይ እኮ ነው። በነገርህ ላይ ሰላይ ቁጥር ሰላይ እስላም እኮ ነው። አብዛኞቹ የሚሾሙት 80% እስላሙ ናቸው። ኦርቶዶክስ ራሱ አያውቁትም። እና እንግዲህ ምን መሰለህ ታሪኩ ይሄ ነው። ግን የውሸት ታሪክ ይጽፉልህና ማለት ነው ይቀባቡታል። ሌባውን ታቦት ሊያደርጉለት ሁሉ ይችላሉ። ሌባውን አሁን እሳቸው እኮ ብታይ በጣም ነበር እኮ የሚመለኩ። ተመልከት እንግዲህ ይህንን ወንበዴ እንደዚህ አይነት ሰላዮች ናቸው እንግዲህ ሀገር ሲበጠብጡ። ለኦርቶዶክስ እኮ ፓትሪያርክነት የሚመጡ በአብዛኛው እስላሞች ነበሩ። ኦፍኮርስ 80% በለው ለስለላ እኮ ነው የሚመጡት። የሸዋውን ሳለ ስላሴ የሚባለውን ምንም ሳያደርግ አውግዝሃለሁ አለ። ውሸቱን ነው እኮ እንዲህ ደንግጡ። ያ ሳለ ስላሴ የሚባለው ምን አጠፋው ብሎ ችሎት እንትን ሲል ይኸውልህ ያመጧቸው እንትና ደጃችሁ ቤ ናቸው። የሰሜኑ ገዥ እነግሳለሁ ብለው ከዛ ይኸውልህ ደጃችሁ ቤ ሲሸነፍ በቴዎድሮስ ሲሸነፍ ወደ ቴዎድሮስ በፊት እኮ ማለት ነው የደጃችሁ ቤ ሲያዘጠዝ ኃይል አለው ነው እንትን የሚለው። የፖለቲካ ስሪቱ ምን መሰለህ ሁለቱን ያባላል። እስቲናው እኮ ያ ነው የሚተገብሩት እኮ። አሁን እኮ ፋኖን እኮ እንትን ሰፖርት የሚያደርጉት እኮ ግብጾች ናቸው። ገባህ? ምክንያቱም አንሬስት ነው የሚፈልገው። ዛሬ እኮ ፈንድደው እኮ ነው ከስከሲምባው እኮ የሚያስጨፍሯቸው። ምክንያቱም ይሸጉጥላቸዋል። ይሄ ነው እኮ ፖለቲካው። ግብጽ የኢትዮጵያ ታሪካዊ ጠላት ናት፣ ከሻቢያ ከህዋት እኩል ማለት ነው። ሪያሊቲው ይሄ ነው። እና ብትነግረው አሁን ይህ ሰው ማለት ነው አብዛኛው አውቆ የተኛ ስለሆነ ድካም ተኝቷል። አሁን እኮ 40 ጾም ብሎ አማራው እኮ ተኝቷል። ኦሮሞና ትግሬ ደግሞ ስራውን እየሰራ ነው። አማራ እኮ ተኝታለች። በኢትዮጵያ ክፍል ቀርቶ እዚህ አሜሪካን ሀገር መጥቷል ይሻሻል ብሎ አሁን 40 ጾም እያለ እየተጃጃለ ምንም እኮ የትም አይደርስም። የኢትዮጵያ ህዝብ እኮ የለም እኮ ውዳቂ እኮ ኢትስ ኦልሬዲ ዴድ ማን። ልናነቀው አንችልም። እንደ ቴዎድሮስ ያለ መሪ ወይ እንደኔ ያለ መጥቶ አንገቱን እየቆረጠ ቂጡን እየወጋ ካላስተካከለው የኢትዮጵያ ህዝብ ወደፊት እንደማይሄድ ተስፋ አደርጋለሁ። ይመችሽ ማስተርፒስ። ያራዳ ልጅ አመሰግናለሁ። ሞታ ያራዳ ልጅ የተናገረው ትክክል ነው። በሙሉ ትክክል ነው። በሙሉ ትክክል ነው። በሙሉ ትክክል ነው። ሼር አድርጉ፣ ኮፒ ሊንክ ታደርጉ።